ለአእምሮአችሁ ምን እያረጋችሁለት ነው? ጭንቀት ሐሳብ ጭንቀት ስትረስ ስለ ልጆች መጨነቅ ስለ ኑሮ መጨነቅ አገር ቤት ስላሉ ወገኖች መጨነቅ ስለ ዘመድ መጨነቅ ከሰይጣን ቀጥሎ ጠላታችሁ ስትረስ ነው እንደ ስትረስ ጠላት የላችሁ የሚገርመው ደግሞ 99% of the things that you worry about they will never happen ልጄን እናቴን ቤተሰቤን እስራኤል እንደዚህ ሆኖ ማሰብ መጨነቅ ስትረስ ኮርቲሶል የሚባል ሆርሞንን ይጨምራል ኮርቲሶል የሚባል ሆርሞን ሲጨምር ኮርቲሶሉ ሃይፐርቴንሽን ዲያቤቲስ ሜሊተስ ኮሮነሪ አርተሪ የልብ በሽታ የደም ብዛት የስኳር ኢቭን የተለያዩ በሽታዎችን ያመጣል ጠላታችን ነው ጭንቀት you have to get rid of it ሲመጣ እኔ ጋር ይመጣል እኮ ዞር በልልኝ ነው የምለው በቃ ዞር በል አማስ ልጅ እንደዚህ ብትወድ ልጆች እንዲህ ቢሆንስ ስትረስ እንደዚህ ቢሆንስ ኑሮ እንደዚህ ቢሆንስ ያኛው እንደዚህ ቢሆንስ ስትረስ ነው እና ግን ጠላት ነው ለሜንታል ዌልነሳችሁ ሜዲቴሽን ሰላም ጥሩ ነገር መስማት ጥሩ ነገር ማንበብ ሜንታል ዌልነስ አችሁ መጠበቅ አለባችሁ ይሄንን አእምሮ ብትከፍቱት አጥንቴን ብትከፍቱት የምታገኙት ነገር ብሬን ነው የሚባለው አይደል ነጩ ግሬ ሆነው ኮሪጌትድ የሆነ በቢሊየን የሚቆጠሩ የነርቭ ሴሎች አሉት በትሪሊየን የሚቆጠሩ ኮኔክሽኖች አሉት cerebrum cerebellum medulla pons የተባሉት ማይንድ ግን ይለያል ይሄኛው 3 ፓውንድ ነው የኔ ጭንቅላት ውስጥ ያለው ብሬን ማይንድ ግን ክብደት የለውም መልክ የለውም የቱ ጋር እንዳለ አታውቁም ግን ይረበሻል ሲመጣና ሲጫናችሁ ስትረስ ጭንቀት ሲበዛባችሁ tell yourself አላስተናግድህም ማለት አለባችሁ አላስተናግድህም እኔ ጋር ይመጣ አላስተናግድህም አልቀበልህም ለምን ሜንታል ዌልነሳችሁ መጠበቅ አለባችሁ ደህና ስለመሆን ነው ጥቂት ማካፈላችሁ ደህና ስለመሆን dimensions of wellness ይባላል የተለያዩ dimensions of wellness አሉና ደህና ነህ ወይ ስንባልና ደህና ነኝ ስንል ምን ማለታችን ነው ደህና ነሽ ወይ ሲባል ሲጠየቅና ደህና ነኝ ብለሽ ስትመልሺ ምን ማለት ነው እነዚህ dimensions አሉትና የመጀመሪያው dimension of wellness የሚባል ነው emotional wellness ይባላል emotional wellness ደግሞ ይሄ ንዴታችን ቁጣችን መነጫነጫችን ብስጭታችን እሱ ነው emotional wellness ዲፕሬሽን ይመጣል ንገ ዲፕሬሽን ሳላስበው ይመጣና ላይ ተከምሮ አገኘዋለሁ ምን ሆኛለሁ ምንም ምን የተፈጠረ ነገር አለ ምንም መጥቶ ግን ይከመራል ላይ እኔ ልንገራችሁ በጣም ደስተኛ ሰው ነኝ አሁን ግን ደስተኛ የሆንኩት በውሳኔ ነው እዚህ ዓለም ላይ ፈጣሪ ፐርፌክት ነው ይሄ የተፈጠረው ነገር ግን ፐርፌክት አይደለም ይሄኛውን ሳስተካክለው ይሄን ሳስተካክለው ያኛው ይበላሻል ያኛውን ሳስተካክለው ያኛው ይበላሻል ያኛውን ሳስተካክለው ያኛው ይበላሻል ያኛውን ሳስተካክለው አይሞላም ከዛ አንድ ቀን ቆምኩና ራሴን ዶክተር ብዬ ጠርቼ ነው ከዛሬ ጀምሮ ዶክተር ወዳጄነ መሐረነ ደስተኛ ሰው ነው ብየወሰንኩ ለማን ብላችሁ ነው የምትደበሩት ለየትኛው እድሜ ብላችሁ ነው የምትደበሩት ለየትኛው ዓለም ብላችሁ ነው በዲፕሬሽን የምትቀመጡት be happy enjoy your life depression አታስተናግዱ ዲፕሬሽን ብቻ አይደለም ምሬትን ብስጭትን ንዴትን bitterness መራራነት grudges ቂምያዝን አያስፈልግ ከናንተ ከህይወታችሁ አስወግዱት መራራነት ሲመጣ አስወግዱት ንዴት ሲመጣ አስወግዱት ብስጭት ሲመጣ አስወግዱት ኢሞሽናሊ ዌል መሆን አለባችሁ ጥሩ ጤነኛ ኑሮ እንድትኖሩ መንገድ ላይ የሚጣሏችሁ ሰዎች ካያችሁ ጥቁሮች ቢሆኑ ነጮች ቢሆኑ የሎ ቢሆኑ እናንተን አይደለም እኮ የሚጣሉት ራሳቸውን ነው እኮ የሚጣሉት self hatred ስላላቸው ነው ለእናንተ ጥላቻ የሚያሳዩአችሁ who cares
እሱ ሰላም አለኝ አላለኝ ብላችሁ በብስጭት በዲፕሬሽን በምናምን በምሬት የምትኖሩት አራግፉትና ከላያችሁ ላይ አራግፉትና አስወግዱትና በደስታ ኑሩ ህይወታችሁን ኢንጆይ አድርጉት ህይወታችሁን ይሄ ኢሞሽናል ዌልነስ የሚቀጥለው ኢንተሌክቹዋል ዌልነስ ይባላል ኢንተሌክቹዋል ዌልነስ ደግሞ በየቀኑ every single day በእውቀት ማደጋቸውን እርግጠኛ ሆኑ ትንሽ ነገር አንብቡ ዶክመንተሪ ነገር እዩ በእውቀት ደጉ ጨምሩ ትንሽ እውቀት ጨምሩ እና ኢንተሌክቹዋል ዌልነስ ትንሽ እኔ ብዙ ጊዜ አነሳዋለሁ በኢትዮጵያ ውስጥ በጣም ምሁራን ከነበሩ ሰዎች አንዱ ጳውሎስ ኞኞ ነው ጳውሎስ ኞኞ ስኮላር ነው የሚባለው የተማረው ግን እስከ አራተኛ ክፍል ነው አራተኛ ክፍል ተማሪ ነው እዛ ነው ያቆመው እና አንድ ጊዜ ሲጠየቅ እንዴት ይሄንን ሁሉ ዕውቀት ሰበሰብክ ተባለ እኔ አለ ሁሉ ጊዜ ልተኛ ስል መጽሐፍ ይዤ ነው መተኛው አለ እኔ ስድስተኛ ክፍል ነበርኩ ይሄንን ቃለ መጠይቅ ስተኛ መጽሐፍ ይዤ ተኛለሁ ጥያቄ መጠየቅ ሲኖርብኝ የማላውቀው ነገር ሲኖር እጠይቃለሁኛል አላፍርም አውሮፕላን ውስጥ ገብቼ ምግቡ እንዴት እንደሚበላ ካላወቅኩ ሆስተሷን ጠራትና እንዴት ነው የሚበላው ላታለሁ ሬስቶራንት ገብቼ ምግቡ ካልገባኝ እዚህ ጋር ያለው ምግቡ ካልገባኝ ሜኑ ካልገባኝ ጠርቼ ምንድነው ላታለሁ እኔ እዛለታ የሰማው ቀን ጀመርኩኝ የመጽሐፍ ይዤ መተኛት እስካሁን ድረስ መጽሐፍ ይዤ ነው መተኛው intentionally every single day በማንበብ ዶክመንተሪ በማየት ሰዎችን በማዳመጥ በእውቀት ደጉ ይሄ ኢንተሌክቹዋል ዌልነስ ይባላል ሶስተኛው ዳይሜንሽን ሶሻል ዌልነስ ማህበረሰባዊ ደህንነት ነው ከቤተሰቦቻችሁ ጋር እንዴት ናችሁ ከእህት ወንድሞቻችሁ ጋር እንዴት ናችሁ ከዘመዶቻችሁ ጋር እንዴት ናችሁ እኔ እህቶች አሉኝ ከእህቶቼ ጋር ያለ መጣላት ፖሊሲ ያለኝ ይሞክራሉ ሊጣሉኝ ግን አልጣላቸውም በፍጹም ምን እላቸዋለሁ መሰላችሁ አሁን አንቺ ከኔ ጋር መጣላት ትፈልጊያለሽ ብትታመሚኮ ጓደኞች የተወሰነ ጊዜ ያስታምሙሻል ከዛ ወንድሟ የት ነው ብለው አምጥተው እኔ ጋር ነው የሚጥሉሽ እኔንም እንደዛው እኔም ብታመም ጓደኞች የተወሰነ ጊዜ ያስታምሙኛል ከዛ እህቶቹ የት ነው ያለው ተብሎ አንቺ ጋር ነው አምጥተው የሚጥሉኝ አንጣላ ከእህት ወንድሞቻችሁ ጋር ደህና ናችሁ ሁሌ ሰላም አድርጉ በፍጹም ያለ መጣላት ፖሊሲን እንድትከተሉ ነው መክራችሁ ሶሻል ሌላ ጓደኞች ጥሩ ጓደኞች ሪሰርች ምንድነው የሚያሳየው ጥሩ ጓደኞች ያላቸው አንድ ጥሩ ጓደኛ ያላቸው ሰዎች ሁለት ጥሩ ጓደኛ ያላቸው ሰዎች የአእምሮ ጤንነታቸው ከፍተኛ ነው ይባላል ስለዚህ ቤተሰባችሁ ጋር ሰላም አድርጉ እናንተ ትልቅ ቢዲ አደልት ኢን ዘ ሃውስ ወንድሞቻችሁ እህቶቻችሁ ሊጣላችሁ ሲፈልጉ ቢዲ አደልት ኢን ዘ ሃውስ እናንተ ግድ ምናምን ብላችሁ እናንተ ሰላም አድርጉ እናንተ ተሸነፉ እና ከእህት ወንድሞቻችሁ ከጓደኞቻችሁ ጋር ሰላም አድርጉ ይሄ ሶሻል ዳይሜንሽን ኦፍ ዌልነስ ይባላል አራተኛው ኦኩፔሽናል ዌልነስ ይባላል ስራችሁ እንዴት ነው ደህና ናችሁ እግዚአብሔር ይመስገን ምንድነው የምትሰሩት እውነቱን ነጋገር ከተባለ የሚያኖረን እግዚአብሔር ነው ግን ምንም ነገር ስሩ ሰርቪስ እስከሰጣችሁ ድረስ ውደዱት አንድ ጊዜ መጀመሪያ አሜሪካ እንደመጣሁኝ ሰሞን በታክሲ ነበርና በታክሲ ሲሄድ ኤርፖርት ሲሄድ ነጭ ነበር ሰውየው ከዛ አወራዋለሁ ፕሮፌሽን የተማረው ምናምን ስጠይቀው ኢንጂነር ነኝ አለ ኢንጂነር ሆነ እንዴት ታክሲ ትነዳለህ አልኩት በጣም አስተዋውሳለሁ እንደዚህ ብሎ ነው ያለኝ ወደ ኋላ ዞሮ አየኝ what do you mean አለኝ what do you mean ኢንጂነር ነኝ አው በኢንጂነሪንግ ሰራለሁ ግን ደግሞ ሞርጌጅ አለብኝ በትርፍ ስራዬ ታክሲ ነዳለሁ አለ ዋው ነገሩ ለካ እንደዚህ ነው አልኩ ሌላ ቦታ ኤርፖርት ሄድኩና አንድ ኢትዮጵያዊ እንዲህ ትልቅ ወንበር ላይ ተቀምጠው ሰዎች በጨርቅ እንደዚህ ጫማ ይጠርጋል ከዛ አየሁት እንዴት ነው ስራ አልኩት ይሄ እኮ አይገኝም አለ አታገኘውም እኮ ያለ 100 ብር ቲፕ ይሰጡሃል እኮ አለ የማይገኝ
የጤና እርዳታ ውስጥ ነው የምትሰሩት ሆም ኬር ትሰራላችሁ ሳይከፈላችሁ እንኳን ብትሰሩ መስራት አለባችሁ እንኳን ተከፍሏችሁ አይደለም ባይከፍሏችሁ እንኳን የታመሙ ሰዎችን መንከባከብ የተጎዱ ሰዎችን መንከባከብ ጥቅም ነው ወደ ስራ ስትሄዱ እየጠላችሁት አትሄዱ ምንም ይሁን የምትሰሩት እየጠላችሁት አትሄዱ ሐኪሙም ሆነ ሁላችንም ሰርቪስ ነው የምንሰጠው ሰርቪስ ስትሰጡ ደስ ይያላችሁ አድርጉት አምስተኛ ፋይናንሻል ዌልነስ ነው ፋይናንሻል ዌልነስ ትሰራላችሁ ገንዘብ ታገኛላችሁ ከዛስ you spend it የእውነት አዲስ ቦርሳ ያስፈልግሻል $250 ዲዛይነር ቦርሳ ያስፈልግሻል አሁን አዲስ ጫማ ያስፈልግሻል ያ ሁሉ ጫማ ዘጋ ተደርድሯል ሰርግ መጣ ምን አለበት ከመሐከል አንዱን ብታረጊው እውነት ነው እኮ ለሰርግ የግድ አዲስ ጫማ የግድ አዲስ ቦርሳ save it ገንዘባችሁን ለፍታችሁ don't spend it ገንዘባችሁን wisely save አድርጉትና ይሄ financial wellness ይባላል financial wellness ይባላል ስድስተኛው environmental wellness ይባላል environmental wellness ማለት የምንኖርበትን አካባቢ ማሳመር ማለት ነው ለምሳሌ ቤታችሁ በመጣ ምን አይነት ቤት ነው አንድ ስቱዲዮ ሊሆን ይችላል ግን ያቺ ስቱዲዮ ማማር አለባት ቀለሞች አመራረጣችሁ የቀለም ሳይኮሎጂ አለ አንድ ጊዜ ሳውዝ አፍሪካ ሄድኩና ሆቴሉ እንትን ላይ ሳይ ዛጋ yellow አለ red አለ blue አለ green አለ brown አለ purple አለ ማአት አይነት ቀለሞች አሉ ከዛ ለምንድነው እንዲያረኳችሁ ታልኳቸው አይ በቃ ያምራል አሉ ግን ሳይኮሎጂ አለ yellow is for joy ቢጫ ስትመለከቱ የሚሰማችሁ ደስታ ነው green ስታዩ የሚሰማችሁ ማይንዳችሁ የሚያስበው rejuvenate ማድረግ ነው ራሱን ማደስ ነው green blue ስታዩ የሚሰማችሁ የአእምሮ ሰላም ነው the ocean is blue the sky is blue የአእምሮ ሰላም ነው የሚያስብ ብርቱካናማ ስትመለከቱ enthusiasm ነው የሚሰማችሁ ነጭ ቀለም ይሄ ሰው ሳይሆን ይሄኛው ነጭ white is for purity black is for dignity purple is for reality ስለዚህ እያንዳንዱ ቀለም ትርጉም አለው ለአእምሮአችሁ የአይን ብቻ የሚታየው አይደለም እኔ ሲደብረኝ የማረገው ነገር ልንገራችሁ ሲደብረኝ የሆነ ሽታ የቡና ሽታ የእጣን ሽታ የሽቶ ሽታ እፈልጋለሁ ለምንድነው አፍንጫችን ውስጥ ኦሊፋክተሪ ሪሴፕተርስ የሚባሉ አሉ ሽታ ይቀበላሉ ቆንጆ ሽታ ሲሸተን አእምሮአችን ጋር ሄዶ ሜሴጁ የሚያመጣው ደስታ ነው ስለዚህ ቤታችሁ ቆንጆ እንዲሸቱ እናንተም ቆንጆ እንድትሸቱ ቤቱ ቆንጆ እንዲሸት አድርጉት environmental wellness ነው ሰባተኛው moral wellness ግን አንዳንድ ዲያስፖራዎች የሚያረጉት ነገር በጣም የሚያሳዝነኝ ነገር አለ ብዙ ዶላር ይዘው ይመጣሉ አዲስ አበባ ታርጌታቸው ናይት ክለብ ነው ታርጌታችን ትናንሽ ልጆች እህቶቻችን ናቸው መተው ቀጥታ ቤተሰብ ሰላም ብለው የሚሄዱት ናይት ክለብ ነው ከነዛ ከትናንሽ ልጆች ጋር ከ20 ዓመት ልጆች ጋር ምናምን ይተኛሉ ይሄ ሞራል ዌልነስ መጉደልን ያሳያቸዋል የልጆቹ መጎዳት ብቻ አይደለም የእህቶቼ መጎዳት ብቻ እኮ አይደለም እነሱም በሽታ ይዘው ይመጣሉ ህመም ይዘው ይመጣሉ sexually transmitted diseases አሉ በዚህ ላይ ዲሞኒክ ፓወር ያላቸው ሴቶች አሉ ዲመኑ አታክ ነው የሚያረጋቸው መጽሐፍ ቅዱስ ይላል ጉበትህን እስኪ ሰነጥቀው ድረስ ይላል አታክ ይደረጋሉ መተው ይታመማሉ ይወድቃሉ የተለያየ በሽታ ቻንክሮይድ ጎኖሪያ ሲፊሊስ ካንዲዲያሲስ ይዘው ይመጣሉ የሞራል ስታንዳርድ ካላችሁ ግን አታረጉም እንደዚህ don't do it እዚህ ሚስታለች አበለብል ቢሆንም አታረጉትም ይሄ ሞራል ዌልነስ ይባላል ሞራል ስታንዳርድ ይባላል ይሄ ሞራል ዌልነስ ይሄም ደግሞ በጣም ያስፈልገናል ስምንተኛው ፊዚካል ዌልነስ ነው ወይም አካላዊ ደህንነታችን ነው አካላዊ ደህንነታችን ፊዚካል ዌልነስ የሚባለው አሁን ይሄ ሰውነት አለኝ
ይሄ ሰውነት አለ በዚሁ ሰውነት ነው ምኖረው ይሄው ሰውነት ነው የሚያረጀው ይሄው ሰውነት ነው የሚሞተው ይሄው ሰውነት ነው በኋላ እንትኑ ሳጥን ውስጥ ገብቶ የሚቀበረው ይሄው ሰውነት የእናንተም እንደዛው ነው ለዚህ ሰውነታችሁ ምን ያያረጋችሁለት ነው ምን ያህል እየተንከባከባችሁት ነው አይለወጥም ሌላ አዲስ ስጋ አይሰጠንም እግዚአብሔር ይሄው ነው በቃ የሚያረጀው ይሄው ነው የሚሞተው እና የፊዚካል ዌልነሳችሁ ምን ያያደረጋችሁ እኔ መጀመሪያ መጣሁበት ዘመን በቃ ሰዎች ሲጋብዙኝ እዛ ሬስቶራንት አንዱ ስቴክ ሃውስ ሲወስደኝ አንደኛው ቺዝኬክ ፋክተሪ ሲወስደኝ አንደኛው ዋበሻ ሬስቶራንት ሲወስደኝ ለካ በየአመቱ በመጣው ቁጥር ዌት ጌን እያረኩኝ ነው በመጣው ቁጥር ለካ እየጨመርኩ ነው ከዛ 95 ኪሎ ግራም ገባሁ ማለት 210 ፓውንድ ሆንኩኝ እንዴት ሉዝ ላርገው ኤክሰርሳይዝ ሰራ ዳይት ብሰራ ጠዋት ተነስቼ ብሮጥ በፍጹም አስቸገረኝ ግን ልክ እንዳልሆነ አውቃለሁ ወይቴ ለፊዚካል ዌልነስ መጨረሻ ላይ ለእናንተ እንድትከተሉት አይደለም የግሉተን ሴንሲቲቭ መሆኔን አወቅኩኝና ወደ ግሉተን ፍሪ ዳይት ገባሁ በታምኑም ባታምኑም 20 ኪሎ ግራም ሉዝ አረኩ አሁን 75 ኪሎ ግራም ምን ልልነው የፈለኩት ይሄ በኋላ እንዳያስቸግረን አሁን እድሜያችሁ ገና ስለሆነ ብዙዎቻችሁ ምንም ላይ ሰማችሁ ይችላል ካልተንከባከባችሁት ግን ፊዚካሊ ሰውነታችሁን ካልተንከባከባችሁት አመታቶች በተቆጠሩ ቁጥር አጥንታችን እየሳሳ ህመም እየመጣ ብዙ ችግር ውስጥ እንገባለን ፊዚካል ዌልነስ ይባላል ምንድነው የምትበሉት ዋሽንግተን ዲሲ አካባቢ አንድ ወዳጅ ያለና ቁርስ ጥሬ ስጋ ይበላል ቁርስ ለአምሮ ጥሬ ስጋ ማብላት አንድ ነገር ነው በሳምንት 4 ጊዜ 5 ጊዜ ጥሬ ስጋ መብላት ትራይግሊሰራይድ ኮሌስትሮል በኋላ የልብ ኮሮነሪ አርተሪ ዲዚዝ የሚባላል ልብንም ይዘጋ ምንድነው እየበላችሁ ያላችሁት ቻሌንጅ ላረጋችሁ ነው ዛሬ አመጋገባችሁ እንዴት ነው ቫይታሚን ተወስዳላችሁ ወይ እኔ ቫይታሚን ወስዳለሁ ቫይታሚን ኤ ቫይታሚን B1 ቫይታሚን B2 ቫይታሚን B6 ቫይታሚን B12 ቫይታሚን C ቫይታሚን D ቫይታሚን E አይረን ፎሌት ዚንክ ማግኒዚየም ማንጋኔዝ ያለበት አንድ ታብሌት በቀን ወስዳለሁ ለምንድነው የምወስደው ከሚነራል ነው የተሰራሁት ሰውነቴ ይፈልጋል ቫይታሚን ለሜታቦሊዝም ያስፈልጋል አንድ ጊዜ ወዳጆቼን ጠየቅኳቸውና በጣም ሀብታሞች ናቸው ቫይታሚን ተወስዳላችሁ ወይ አልኳቸው ለምንድነው የምወስደው እኔ እኮ ጤነኛ ነኝ አሉ ሰፕሊመንት አንወስድም ሚነራል አንወስድም ቫይታሚን አንወስድም ዳይታችንን አናስተካክልም ወይታችንን ለቁመታችን አናስተካክልም ስለዚህ ግን ማድረግ ያለብን ምንድነው ፊዚካል ዌልነስ መጠበቅ አለባችሁ ዛሬ አሳይመንት ሰጥቼ ነው የሚሄደው ፊዚካሊ ፊት መሆን አለባችሁ አሁን እኔ እድሜና የምመስለው አንድ አይደለም ማለት ከእድሜ በጣም ነው ማንሰው የምመስለው ለምን ሌላ አካል ስለማይሰጠኝ በጣም በጥንቃቄ እንከባከበዋለሁ እናንተም እንደዚህ እንድታረጉ ነው 9ኛው ሁሉ ነገር ኖራችሁ መንፈሳዊ ህይወት ላይ ከደከማችሁ ደግሞ እሱ ደግሞ አይሆን በየሃይማኖታችሁ መጸለይ ማመስገን 4 አይነት ጸሎት አለ አንደኛው ሪፔንተንስ ነው ንስሐ መግባት ነው ሁለተኛው ታንክስ ጊቪንግ ነው ማመስገን ነው ሶስተኛው ፔቲሽን ነው እንዲያድርግልኝ ብሎ መጠየቅ ነው አራተኛው ኢንተርሴሽን ነው ምልጃ ነው ስለሌላው መለመን ነው እነዚህ ጸሎቶች አሉ መጸለይ ቅዱስ ቃሉን ማንበብ ቅዱሳን መጻሕፍቶችን ማንበብ እና በመንፈሳዊ ህይወት መለምለም ደሞ ግሬትፉል መሆን ቀድም ያሳዩ እንደሆነ gratitude ያለው ህይወት መኖር ታንክፉል ሆኖ መኖር ዛሬ እናንተ መጣችሁ አይደል እዚህ ብድግ ብላችሁ መጣችሁ እዚህ አምሮባችሁ ተቀምጣችኋል ስትሮክ መጥቶት ተነስቶ ለመሄድ የሚሞክር ቻልኩበት እኮ አሁን
መራመድ እየቻልኩ ነው እኮ የሚል እኮ ሰው አለ። እናንተ እዚህ ጋር ዘንጣችሁ ተቀምጡ። ቢ ታንክፉል ግራቲቲዩድ ይኖራችሁ። መኪናችሁን አስነስታችሁ ወደፈለጋችሁበት ትነዳላችሁ። በጥፋትም ያለ ጥፋትም እስር ቤት ሆነው አንድ ቀን ወጥቼ ንጹህ አየር ተንፍሼ በእግሬ ሄጄ እያሉ የሚመኙ በጣም ብዙ ሰዎች አሉ። እናንተ ነፃ ናችሁ። ማታ ትገባላችሁ። ብዙዎቻችሁ በጣም አጭር ጸሎት አለች የምትጸልዩት ማታ ከእንቅልፍ በፊት እግዚአብሔር ሆይ ስለበታ ሰላም ስለዋልከኝ አመሰግናለሁ ስለመሰደረኝ ትሉና ራሳችሁን ሲነካ እንቅልፍ ይወስዳችኋል። እማይተኙ በጣም ብዙ ሰዎች አሉ። ይሄ ደግሞ ስፒሪቹዋል ዌልነስ ይባላል። ስለዚህ እንደዚህ ጠብቁና ራሳችሁን ፊዚካሊ ሜንታሊ ኢሞሽናሊ ሶሻሊ ፋይናንሻሊ ኦኩፔሽናሊ spiritually morally ጠብቁና እንዳማረብን እናርጅ።